እኔ ቆንጆ ቢ እንጂ ኒና ግን ሰሞኑን ትንሽ ለሙዝ ያለሽ ፍላጎት በጣም ቀንሷል። ምን ተገኝቶ ነው? ቆይ ወይ ናቲ ደግሞ አሁን እኮ ፍቅረኛሞች እየሆንን ነው። ስለዚህ በቃ ክላሴ ልጠብቅ ብዬ ነው። ኩሉን ብዬ እኮ ነው። መቼም ኩል መሆን ይከብደኛል። ይኸውልሽ ኒና ስሚ፣ እኔ ያቺ ተነዛናጇ ዝም ብላ ቦሬ ቱክ ቱክ የምትለዋ ዝም ብላ ሽቅልቅም የምትለዋ አወቅሻት ኒና? እኔ ከሷ ነው ፎንቃ ያዘኝ እንጂ ከዚህኛው አይደለም። እሺ እኔ ግን ናትዬ ዝም ብለኪኝ እስቲ ቆንጆ አይደለም? ቆንጆ እኮ ነኝ በጣም። እንደውም እኮ ይገርምሃል፣ በድሮ ጊዜ እኔ ብወለድ ኖሮ ሞናሊዛ አንቺ ነሽ አትባልም ነበር። እኔ ነበርኩኝ በሞናሊዛ ቦታ መሆኑ። አይገርምም? ግን ማ አንቺ? ምን ነው? ኧረ ምንም ያሰበሻል። በድሮ ጊዜ ብትፈጠሪ ኖሮ እኮ አላገኘሽም ነበር ያለ ማለት ነው እንዴ? አዎ እንደዛ በላ ታዲያ። እኔ እኮ በቃ መንገድ ላይ ስወጣ የሰፈር ወንዶች ሊበሉኝ እኮ ነው። በቃ እኔ ሲው አኮ ነው የሚሉት፣ አፋቸውን ነው የሚከፍቱት። ያው እኔ ደግሞ አንተን ልጅ የተረፍኩ እንጂ ስሜ እኮ ናትዬ እንደምሳስበው አፋጀሽኝ ነበር መባል የነበረበት። የእውነት ኒናዬ እኔ እኮ አውቃለሁ። ለዚህ እኮ ነው ከሰፈሮቹ ሴቶች ሁሉ አንቺን መርጬ አንቺን ከኔ ጋር ያደረኩሽ። ማንም እኮ እኔን ሳይቀበለኝ አንቺ ተቀበለሽኛል። እኔን እኮ ሰፈር ውስጥ ማንም ሰው አያምነኝም፣ አንቺ ግን አምነሽኛል። ለዚህ እኮ ነው እንደዚህ መሆነው። ተው በእናትህ ናቲ፣ እኔ እንደዚህ ስባል በቃ የእውነት አይመስለኝም፣ የውሸት ነው የሚመስለኝ። ተይ እንጂ ኒና፣ እኔ ናቲ እኮ ቀልድ እንጂ ውሸት እንደማላውቅ እኮ አታውቂም እንዴ? እሱማ አውቃለሁ በቃ ናትዬ፣ ግን በቃ እንደዚህ የሚለኝ ሰው ስለሌለ ሰው እንደዛ ሲባል እቀና ነበር። ለዛ ነው ኒናዬ፣ እኔ ምር በጣም ነው የምወድሽ። እሺ ይሄን ብቻ እንድታውቂልኝ እፈልጋለሁ። ግድ የለም ኒናዬ፣ አሁን ያንን ቃል ንገሪኝ ብዬ አላስጨነቅሽም። አንቺ ራሱ ፈቅደሽና ዝግጁ ስትሆኚ በጊዜው ትነግሪኛለሽ። እሺ ናትዬ፣ እንደዚህ ስለምትረዳኝ አመሰግናለሁ። እሺ ምን ያስቃል? የምር ኒና፣ እኔና አንቺ እንደዚህ በሰላምና ቁም ነገር ስናወራ በጣም ነው የሚገርመኝ። እንደዛ በትንሹ በትልቁ ነገር ዝም ብለን ስንጣላ እንዳልነበር አሁን እንደዚህ መሆናችን በጣም ነው የሚገርመኝ። ሰው እኮ ይወስላል ናትዬ። እኛ ደግሞ እስከ መቼ ነው ጥሬ ሆነን የምንቀረው? በቃ አሁን ዝም ብለን ደስታችንን እናጣጥም፣ ዝም ብለን እንኖር አይደል? እና እኛን ሀዘን ያቀናል እንዴ? ናትዬ ሀዘን ቢመጣብን ራሱ ሀዘናችንን ዋጥ አድርገን በደስታ ነው እሺ የምንኖረው። ልክ ነሽ። በቃ ይላጥ ላጩ ችርስ። እንትን ሀባብ አለ ትያለሽ? ምሩዬ ደህና ነሽ? መንገዱ ቁጭ ታለሽ ምን ያለበት ካፌ ምናምን ብትጠሪ አየሩ ደስ ይላል። በዛ ላይ ጾም ነው። የምን ካፌ ነው? ጁስ እጠጣለሁ። አይ ጾም ነው። 9 ሰዓት አሉኝ። ገና ነው። ዛሬ 9 ሰዓት ሲሆን እናዛለን። እስከዛ እንቀመጥ። አይ ችግር እንደዚህ ደስ አይልም? ንጹህ አየር እያልሽ እየሳብሽ። እሺ እንዴት ነው? ለምን ይጠራሽ? እባክሽ ለሆነ ነገር ፈልጌሽ። እስኪ ተይኝ፣ እኔ ታሪክ አያልቅም። ምን ነበር መሰለሽ ግን ብታይ በቃ ልንገራት ከራሴ ጋር በጣም ውዝግብ ውስጥ ገብቼ ነው የምነግርሽ ያለሁት። ምንድነው? ይኸውልሽ የሆነች ጓደኛ ነበረች እና የረጅም ዓመት ጓደኛዬ ናትና ዱባይ ነበረች። ከዛ እዛ በቃ ከትምህርት ቤት ጀምሮ ምናምን እንተዋወቅና 4-5 አመት ምናምን ሰርታለች እዛ። ከዛ ተጋብቷል ባሏና እዚህ ብዙ ነገር ትልክለታለች ምናምን ብዙ ነገር ታረግለታለች። ቤት ገዝተዋል ምናምን ብቻ ብዙ ነገር ሱቅ ከፍቷል። እና የሚወራላት ወሬ ልክ አልነበረም፣ ሰው የሚነግራት ማለት ነው። ያው እንደማይታመን ምናምን የለም አይታመንም፣ እንደዚህ ያረጋል እንዲና ሰው የሚያወራላትና ራሷ ስታየው ደግሞ አንድ አይደለም። ከዛ በቃ እስኪ ስመጣ በሆነ መንገድ እንፈትነዋለን ምናምን አለች። ኧረ አንቺ ሰላም ለሀገርሽ አብቃሽ እንጂ ምናምን አልኳት። ከዛ ጠቅልላ መጣች፣ አሁን በዚህኛው አመት ማለት ነው። ከዛ አስጨነቀችኝ ብታይ ካልፈተን ነው። ከዛ ምን ብለን ምናምን ብቻ ብዙ ሀሳብ አመጣች። እኔ አልፈልግም አልኩኝ። ከዛ እንዲሁ ዝም ብሎ ባህርችን እሷን ጓደኛሽን ወዳታለሁ ምናምን ይላታል፣ ያው በኖርማል ነገር ማለት ነው። ከዛ አንቺ ፈትኝልኝ አለች። እኔ ደግሞ አልፈትንም፣ እንደዚህ አይነት ነገር ውስጥ አልገባም አልኳት። በቃ አስጨነቀችኝ በጣም ካልፈተንሽ ብላ። ከዛ እሺ ምን ላድርግ ስላት ያው ዝም ብለሽ መጀመሪያ ቴሌግራም ላይ ምናምን አውሪው ምናምን ስትለኝ አይ እኔ ማለት እንዴት ብዬ ጓደኛዬ ነሽ ምናምን ብቻ ስላት ችግር የለውም እንደማያውቅ አድርግሽ ላንቺ ብቻ በጣም አስጨነቀችኝ። እና መታመንና ለመታመኑን ያው ለማረጋገጥ ነው። ብዙ ብር ደግሞ በእሱ አካውንት አለ ምናምን ያው በሲስተም ለመቀበል ማለት ነው። ከዛ እምቢ ብዬ
መጨረሻ ላይ በቃ በሷ ደግሞ አልጨክንም ጓደኛዬ ናት እሺ አልኩና ቴሌግራም ላይ ማውራት ጀመርን። ያው ቃል ጓደኛዬ እንደሆነች ማለት ነው። ከዛ እንዲህ ከድሮ ጀምሮ ምናምን ትመችኝ ነበር ምናምን አይነት ነገር አወራልሽ ጭራሽ ማለት ነው። እሱ ነው እንደዛ ያለሽ አንቺ ለኔ። ከዛ እኔ ደግሞ አውቄ ቁጥብ እያልኩ ነው የማወራው ሼም ያዘኝ። ከዛ መጨረሻ ላይ ቤታቸው ምናምን ሲሄድ በቃ አስተያየቱ ምናምን ሲያስጠላ ብታይ ለሷ አላልኳትም እንደዚህ አልነገርኳትም። ለምን ሼም በጣም ደበረኝ ብታይ ሁኔታው ምናምን በጣም ነው የሚያስጠላው። ከዛ እያወራን ካልተገናኘን አለኝ በአካል እና ያወራነውን እነግራታለሁ። ስክሪንሹት ምናምን ያረኩ እኮ ልክላታለሁ። ግን ከሆነ ሰዓት በኋላ የሆነ እኔ መላክ ደበረኝ ለሷ ወሬው የሱም ወሬ እኔም ደግሞ በቃ ልጁ የሆነ ነገሩ እኮ ደስ ይላል። ከዛ ደበረኝና እንገናኝ በአካል አለኝ። ከዛ እንዲቀጥሮኛል ምናምን አልኳት። በቃ አበደች የሚልሽ ንገሪኝ ምናምን አለች። ከዛ አብረን ተገናኘን። ብቻ በሆነ አጋጣሚ ሰዓቱ 10 ሰዓት ምናምን የተገናኘ ነው። ከዛ በላን እንጠጣታው ጠጣን ምናምንና በቃ ሳናስበው አብረን አደርን ከልጁ ጋር ከጓደኛ ነው። አዎ በቃ ሲጀመር አንቺ ለምን ታመሻለሽ እንደዚህ? ፈትኝልኝ ሲጀመር ፈትኝልኝ ስትልሽ አንቺ ራሱ እንዴት ይሻልሻት? መጀመሪያ ኮምቢ ብያለሁ። ከዛ ጓደኛዬ በጣም አስጨነቀች። ልጁ ደግሞ እንደማያርፍ ምናምን አስተያየቱ ሁኔታው ራሱ ያስታውቃል እኮ ነው አይደለም? አይ እንትን የማይስማሙበት ነገር ካለ ወይ መለያየት ይሻላል። አንቺ እሺ ብለሽ ከምትፈቂ እኔ እምቢ አልኩኝ። መጀመሪያ እምቢ አልኩ። እንደዚህ አይነት ነገር ውስጥ አታስገቢኝ። በጣም እግሬ ስር ሁላ ወድቃ ነው ለመነችኝ ብታይ እግሬ ስር ማለት ነው። እና በጣም ስታስጨንቀኝ በቃ እሺ አልኳት። አሁን አደረን ያው ሁሉ ነገር ተፈጠረ። አልነገርኳትም ለሱ። እንዴት ብዬ እንልንገራት? ፈትኝ ብላ ልከኝ እንዴት ነው አብሬ አደርኩ ምላት? ሲጀመር እኮ ይሄ የሚነገርም አይደለም። እሺ አሁን አንቺ እንዴት ሳንታ እግዚአብሔር እንዴት እንደዚህ ተሳሳቻለሽ? ሲጀመር ተሳሳትኩ እንዴት እንደሆነ አላውቅም። ሰውየው ብታይ የሆነ ሙጠምጢም አለው ፍዝዝን ያደረገኝ በቃ ያምራል ምናምን ቁመቱ ምናምን በቃ አንቺ ቆይ ምሽት ሲል በቃ ልሄድ ምናምን ብለሽ አትወጪም ነበር? ያኔ በዬ ነበር ማለት እኔ የሆነ ነገር አድርጎብኝንም አላውቅም። ብታይ በቃ ደግሞ ወደድኩት በቃ አብሬው ስለተኛው ምን አላውቅም። ጭራሽ ከሱጭ የምሬን ነው። እንዴት ነው ፈትኝልኝ ያለችሽን ጓደኛ ሲጀመር በፈታንሽ ራሱ አንዲት ስህተቱ ነው። እንዴት ለሌላ ትልቅ ስህተት ተሳሳቻለሽ? እኔ አላውቅም። እኔ እንዴት በቃ አወራሩ ምናምን ብታዩ እኮ በቃ የሚያወራኝ ወሬ ደግሞ እኔ ብቻኛም ስለሆንኩኝ ምናምን ተረድቶኛል ብዙ ነገር። እኔ እሷን ራሱ የት ነኝ እያለ እንደሚያወራኝ አላውቅም። ማታ በጣም ነው የሚያወራኝ። እንቅልፍ ራሱ አልተኛም በቃ ከሱ ጋር ስናወራ ቴሌግራም ላይ ማለት ነው። አረ እግዚአብሔር ታንቺሽ ታይ ምን ላድርግ አሁን እኮ እኔ ልሽ አንቺን እየነገርኩሽ ያለሁት ታይ ምናምን እንድትይኝ ሳይሆን ወድጃለሁ በጣም ከአቅሜ በላይ ነው። ምንም ይሄ ወድርሽ ማለድርሽ የሚሆን ነገር እኮ አይደለም እኮ እሱ ደግሞ አይፈልጋትም። እሷን እኮ ነገረኝ እኮ ይለያዩ በቃ አንቺም ታይ እኮ ቢለያዩም ይሄ ሰውዬ ሌላ ሰው መያዙ አይቀርም። ስለዚህ ከኔ ጋር ምንድነው ችግሩ? በሱ አልጨክንም ጓደኛዬ ናት ምናምን እያልሽ አይደል? አዎ እኮ እሱ እኮ ነው ጭንቅ ውስጥ የከተተኝ እኮ። ሌላ ሰው ብትሆን ችግር የለውም ግን አሁን እሱም አንቺ ነው ፈልገው ካንቺ ጋር መጋባት ፈልጋለሁ ምናምን አለ። ከኔ ጋር መኖር እንደሚፈልግ ምናምን ነግሮኛል እኮ። እሷን ፈልጋት አይሆንም። እንዴት ነው ሲጀመር ይሄ ሐሳቡ ራሱ ወደ ጭንቅላት ይመጣልሽ? ለምንድን ነው የማይሆነው? ከወደድኩትስ አይሆንም። በሷ አልጨክንም ጓደኛዬ ናት ምናምን አብሮ አደግ እያልሽ ጭራሽ ደግሞ የሷን መፈተንሽ እኮ በቃ ጥፋት እኮ ነው። እሺ ማለቱ ላልነበረብሽም እሱም አልነበረብኝም ግን በቃ በጣም ወደድኩት። እኔ እንዴት እንደሆነ አላውቅም። በቃ ይሁላ ነገር የተፈጠረው እኮ አሁን በቃ ታየው እንዴት ብዬ ልተው አልችልም። መተው እሱም የግድ መተው አለብሽ። የግድ መተው ማምሩ ያልችል። እሺ ምን ልታረጊ ነው? እሺ ከሱ ጋር ተጋብተሽ ከዛ ደግሞ ሌላ ሴት ፈትኝልኝ ምናምን ልትይ አልልም። በቃ እንዴ ለምንድን ነው ማቴ እሱ ለሱ ያልታመነ ሰው ላንቺ ሊታመን ይችላል? አልፈለጋትማ። አንደኛ ረጅም ዓመት ክፍተት ነበረ። ታያቲጂ ያላት ነው ሄደችው ምናምን ክፍተት ስለነበረም አልፈለገም። ለምን እንደውም አልፈልግም አትላትም ስለው ትጎዳለች ብዬ ነው አለ። ግን ከዚህ በኋላ እኮ መጎዳቷ የማልፈልገውን ህይወት መኖር አልፈልግም አለ ልጅ። አሁን እኔ አልፈልግም ብዬ ብተው መለያየታቸው አይቀርም። ስለዚህ ይሄ ሰውዬ ደግሞ ሌላ ሰው መያዙ አይቀርም። ዲያዛ ሲጀመር ካንቺ ጋር ሆኖ ሌላ ሴት እንደ አለማየቱን በምን እርግጠኛ ነሽ? ከሷ ጋር ሆኖ ትመችኛለሽ እያለሽ አንቺ ካንቺ ጋር ሆኖ ሌላ ሴት እሷ ራሱ ብታየው አሁን ራሱ 10 ጊዜ ስደውል ስንት ሚስኮል እንዳለው ስልኬ ስደውል ስልኳንም አላነሳውም። ለምን ፈራው? ምን ብዬ ልንገራትና ካደርን ቀን ጀምሮ ዘግቻታለሁ። እያናገርኳት አይደለም በቃ ጸጥ አልኳት። ለምን በቃ በጣም ፈራው። እኔ ብደበድበኝስ አሁን በየሚዲያው ምናምን የሚወራው ራሱ እንደምታዩ
ጓደኛዬ ቀምታኝ ጓደኛዬ እንደዚህ ነው። እኔ አሁን ቀምቻት ይባላል አይባልም እኮ አይደለም። ሲጀመር መፈተንሽ ትልቅ ስህተት ነው። ከሆነ በቃ ከተሳሳትሽ ታዩ በቃ ተሳሳትሽ አይደል? እንዴት ነው የምችለው? ይለያዩ እነሱ በቃ እኔ አልችልም። አንድ ቀን እኮ አብሬው አደርኩ እያልኩሽ ነው። አብሬ እንደዚህ እኮ ጥፋት ነው አይደል? ጥፋት እንደሆነ አምነሽ ታዩ በቃ። ከዚህ በኋላ እኮ አብሬው ሳድር ደግሞ ባሰብኛ። እኔ ምን እንዳስመታኝ አላውቅም። ኧረ ወደ ራስሽ ተመለሽ። ሲጀመር መጀመሪያ ምሩ እኔ የምችል አይመስለኝም። ለምንድን ነው ባችሁ እንዴ? ነገ አንቺም እኮ የሷ ዕጣ እኮ ነው የሚደርስብሽ። በዛ ላይ እኔ አልችልም። እኔ እንጃ በጣም ከበደኝ። ታዩ በቃ እንዴት ትችያለሽ? ለምንድን ነው እንዴት ብዬ ነው የምተወው? አልችልም መተውሱ። በጣም ልጅልኩን አጥፊ፣ ያወራችሁትን ነገር አጥፊ። ከልጅቷም እኔ ስትሰማ ምን እንደምትልሽ እኔ እንጃ። እኔ አልነግራትማ። በቃ ጸጥ ነው በቃ። አላነሳም ስልኳን ራሱ። እሺ በቃ አሁን እኔ ምከሪኝ ካልሽ ሐሳቡን ከነገርሽ እኔ ብትለያዩ ነው የሚሻላችሁ። ከማን ጋር? ከልጁ ጋር አይደል? እኔ እኮ በቃ ላገባው ፈልጊያለሁ፣ ግን እሷ ምን ልበላት እኮ ነው አሁን አንቺ እንድታማክረኝ። ምንም እንዴ ሳንታተይ ምን ልበላለ ልጅቷ? ምንም በቃ ዝም በያት። ከሱ ጋር ተለያይ። አልለያይም። እኔ እሱ ጋር መሆን ነው የምፈልገው። እኔ እሱን አጥቼ እኔ ሁለት ወዶ እኮ የሆነ እሱንም ወደሽ እሷንም ወደሽ እኮ ልንገርሽ፣ ረጅም ቀን አስቤበት ነው የነገርኩሽ። ልቶ ሳስብ አልችልም። እሱን መተው አልችልም። እኔ እንግዲህ ምንም ሳንታ ማርያምን ግራ ገባኝ። በቃ መተው ነው ያለብሽ። ይሄ ሁለተኛ ምርጫ ራሱ ያለው ነገር አይደለም። አንድ ምርጫ ነው ያለው፣ እሱም መተው ነው። ሳስበው ራሱ ራሴን የሆነ ዞር አረገኝ። አንቺ ፍቅር ሰው ምናምን ሲል እኮ በጣም ነበር ሙድ የሚይዘው። እንደዚህ ነው እንደሚያደርገው ሙድ ይዝ ነበር የእውነት። እና ይቅር በለኝ ጌቴ። በቃ አሁን እንደምንም ራሽን አሳመነሽ ልጁ መተው ነው ያለብሽ። ይኸውልሽ አሁን ራሱ እየደወለች ነው። ታያት በቃ አታንሽላት፣ ለሷ እስክትረጋጊ ድረስ አታንሽላት። እሱን ግን ውስጥሽን አሳመነሽ መርሳት አለብኝ ብለሽ እርሺው። አረሰው። ለምንድን ነው የማረሺው? አልችልም እንዴ ለልጅቷ እንደዚህ የሆነ ላንቺ ይሆነኛል ብለሽ ነው ታስቢ? እኔ አሁን ይኸውልሽ እርሹ እንድትይኝ ሳይሆን አገባዋለሁ። ለሷ ምን ልበላት? ምንም አትበያት በቃ አትንገሪያት። ሲጀመር ከነገርሽ ብር አለ እኮ ብዙ ብር አለ እኮ እሱ ጋር። እኔ አብሬው ይመልስላት። እሱ ምን አይነት ብልግና ነው የሰጠው? ኧረ ለእኔ ብታይ ምን እገዛልሻለሁ እንዳለኝ ብዙ ነገር ብታይ እንደዚህ። እሷን የምትወጃት ከሆነ አብሮ አደጌ እህቴ ምናምን የምትይ ከሆነ ብሩን እንዲመልስላት ንገሪው። አይመልሰውም። አልመልስም አለ እኮ። ለምንድን ነው የማይመልሰው? በሲስተም ስጠይቀው አልመልስም አለ። እንደውም እኔ ላንቺ የምትፈልጊውን ነገር በጣም ስለማቅ ምን ላድርግልሽ ነው። ይሄ እኮ በጣም ባለጌ ሰው እኮ ነው። አንቺ እንዴት ነው እሱን አፈቀርኩት እሷ ለፍታ የላከችለትን ብር ለልጅቷ ለራሱ አልመልስም ያለ አንቺ እንዴት ነው ትዳር ይሆነኛል ብለሽ ላገው? እንዴት እንደወደድኩት ምን እንዳስነካኝ ራሱ አላውቅም። ጸኔማ ጸበሉላ እኮ ሂጄ ተጠመቅኩኝ። ባሰብኝ የሆነ ነገር አድርጎኝ ነው እንጂ በጤናዬ ራሱ የሄድኩለት እንዴት ላድር ቻልኩኝ? ደግሞ በቃ እያንዳንዱ እንቅስቃሴ አክቱ አረማመዱ በቃ ታዩ። ጭራሽ ደግሞ ምንም ታወሪልኛለሽ ለኔ ታዩ። በጣም ፍቅር ውስጥ ይከታል ሳንታ። ከዚህ በኋላ እንደዚህ ብለሽ ስለሱ እንዳታወሪ እሺ። ምን ላድርግ? በስርዓት የምናወራ ከሆነ አውርተን መፍትሄ በቃ የሆነ መፍትሄ ላይ እንድረስ እኮ። መፍትሄው እሷ ምን ልበላት? እኔ ደግሞ ከሱ ጋር መኖር ነው የምፈልገው። ይኸውልሽ ለእሷ ሁሉን ነገር ካወቀች ሲጀመር ትጣላሻለች፣ ትጣላላችሁ። መጣላት ትፈልጋለች። ልጣላው ችግር የለውም ልጣላ። እኔ እሱን አልጣው ነው። እሱንም የግድ ታጫዋለሽ። በቃ የለም አላጣውም። አብረን ነው የምንሆነው። እኔ እርግጠኛ ነኝ። ለምንድን ነው አብረሽ የምትሆኚው? ጭራሽ እኮ ይሄ ለትዳር አይደለም ለትዳር ይሄ ፍቅረኛ ራሱ ማይሆን ምን ታመጣለች? እኔ እኮ የፈራሁት አሁን የሆነ ነገር ብላ ስሜ እንዳይጠፋ ምናምንም ፈራው። አንቺ ስምሽ መጥፋት ነው እንደሚያሳስብሽ? ለራስሽ መጎዳት በቃ እኔ አልጎዳም ባክሽ። ለምንድን ነው የማትጎጂው? ይወደኛል እኔ አልኩ። እሺ ካንቺ ጋር ሆነ በቃ። ከዛ ደግሞ ሌላ ሴት እንደዚህ ብር ብትልክለት ሲያገኝ ኮትቶሽ ነው የሚሄደው። አይሄድም። እኔ አምኜዋለሁ በቃ ስላመንኩ። ለእሱ ያልታመነ እንዴት ነው ላንቺ የሚታመንልሽ? እሺ እሷ እየሰራች ይሄን ሁሉ ገንዘብ ልካለት። እሺ ሰው እንዳይሰማ። እሺ አልጮህም፣ ግን አንቺ ደግሞ ተረጂ። ለሷ ይሄን ሁሉ እሷ ለሱ ልካ ለሷ ያልሆነ ሰው እንዴት ነው ላንቺ ዛሬ ተነስተሽ አንድ ቀን አብረሽ ስለደርሽ ላንቺ ምን ይልሽ? በቃ አሁን ባጭሩ ምሩልሽ እኔ በቃ አገባዋለሁ። እኔ እንድታማክሪኝ የፈለኩት በሷ ጉዳይ ነው። ሌላ ነገር አትበይኝ። ታዩሽ እኔ ልጅቷንም አላውቃትም እሱንም አላውቀውም፣ ግን አንቺ እንድትጎጂ ስለማልፈልግ ብቻ አታገቢም። ልጅ አገባዋለሁ። ባል ባጣሁበት ጊዜ የመጣ ሰውዬ ደግሞ እምቢ ልበል እንዴ? ባል ስለታጣ ብቻ የመጣ ሁሉ ባል ይሆናል? አይ በቃ ይሄ ባል ይሆነኛል። በቃ አብረን አደርን። እኔ ደግሞ ከባሌ ጋር ነው ማደር የምፈልገው። ላሎሊ አደርኩ። ዲያረሳንታ በእግዚአብሔር በቃ እሷ ምንም ምክር ካልሰጠሽኝ በቃ ምንም አትበይኝ። ምክር ካልሰጠሽ እየመከርኩሽ እኮ ነው። እና እሺ እኔ ምን ላድርግ ምሩ? በቃ እኔ አንድ ውሳኔ የነገርኩሽ ልጁ አይሆንሽም። ታዩ
አልተው ምን ሌላ ምንድን ነው የማታዩ? አትጩይብኝ እንዴ! የሰው ባል እኮ ነው ባል ይሆነኛል በቃ አገባለሁ። ለልጅቷ ያልሆነ ለአንቺ አይሆን ይሆነኛል። እኔ አውቀዋለሁ። የሚሆነኝን ማውቀው እኮ ራሴ ነኝ እንጂ አንቺ እየነገርሽኝ እኮ ነው ስለ ልጁ ጸባይ አይደል? ፈጣሪ ሆይ ምን አገባሽ አንቺ? በቃ እኔ ምንም ይሁን ሳንታ ከፈለግሽ ልጅቷን ፈልጌ እነግራታለሁ ያደረጋችሁት ነገር። ኧረ ምን አገባሽ? ስላማከርኩሽ ነው ጓደኛዬ ስላልኩሽ እና ለምን ነገርሽ? ለምን ነገርሽ? የምትወስኝ ከሆነ እኔ የምልሽን ነገር ማሰቢ ከሆነ ለምን ነገርሽ? በቃ እኔ ታማክሪኛለሽ ብዬ ነው እንጂ እኔ እንደዚህ ሌላ ነገር ታወሪያለሽ ብዬ አላስብም። ሲጀመር ወደ ራስሽ ተመለሽ። በእናትሽ በቃ እሺ ሂጂ ተይው በቃ። ድሮንም እኔ ስለወጥ ጓደኞች ምንድነው እኮ ለውጥ እኮ አይደለም ለውጥ ነው። ምን ያንን ለውጥ ነው? የሰው ባል እየቀማሽ ነው ለውጥ አንተሽ ነው። ሂጂ በቃ ስለቀናሽ እኔ ነኝ ባንቺ መቀነው ሳንታ። አዎ ሂጂ በቃ ተይው። አንተሽ ነው። ማንም ይሄን እድል ቢያገኘው የማይተውን ነገር ሲጀመር ምንድነው አንቺ? አረ ሳንታ በእግዚአብሔር ተይው በቃ ምሩ ሂጂ በቃ ተይው ምን አይነት ምቀኝነት ሰምኛለሽ? እኔ ሲጀመር ልጁ አይሆንም እሱንም ተይው። ይኸውልሽ ሳንታ እኔ ማርያምን እንድትስቂ ምንም እኔ ለራሴ ተበሳጭቻለሁ። አስሬ ትደውላለች አስሬ ማለት ነው። ስልኳን ስጪኝ እኔ እነግራታለሁ። ኧረ እባክሽ አይዞሽ በቃ ሳንታ ማርያምን አታበሳጭኝ በቃ አይዞሽ። ጭራሽ ቀለል አድርገሽ አይዞሽ በቃ ጭራሽ የማይሆን እኮ ነው ለሷ ይሄን ያክል አመት እየለፋች ካለት ለሷ ያልሆነ ሰው አትሳቂ ሲጀመር። ኧረ ንቂ ምሩ አንቺ ራሱ ንቂ።